እንዳትነካው ልጁ እንዳትነካው። ምንድነው መኖር መፈለግ ከሆነ እንዳትነካው። ሚስት እንዳለ ብቻ ነው የማውቀው። ሚስት አለኝ? አዎ ሚስት አለክ? አለኝ። ይገነው ምን መሰራሽ ነው? ዝም ብለህ ምን ማለት ነው? ምን ማለት ነው? ቀጠሮ አልነበረም። ዞር በል። ምን እያደረግሽ ነበር? ምን አደርጋለሁ? ኦማጣ የአባቱ ልጅ አባትን በህይወቴ እንደተጫወተው አንተ ላይ ነው የምጫወተው። ሌላ ነገር ውስጥ እንዳንገባ ልቀቂው። ነግሬሻለሁ፣ ልቀቂው። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ ከአንድ ባለጉዳይ ጋር። ባለጉዳይ ስለምን ታሪክ ወይም ጉዳይ ልታጫውተን እንደመጣች ከእርሷ አንደበት እንሰማለን። እናንተ ግን ቆይታችሁን ከኛ ጋር አድርጉ። ሁሌም እንደምላችሁ መጀመሪያ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ከተመለከታችሁ በኋላ ደግሞ ኮሜንት ላይ ሀሳብ አስተያየት መስጠታችሁንም እንዳትረሱ እያልኩኝ ከባለ ጉዳይ ጋር እንግዲህ ቆይታዬን አድርጋለሁ። እናንተም ቆይታችሁን ከኛ ጋር አድርጉ፣ አብራችሁን ቆዩ። እንዴት አለሽ? እንዴት ከረምሽ? እግዚአብሔር ይመስገን። እንዴት ነው? በጣም አድናቂ ነኝ። ፕሮግራምን በጣም ነው የምከታተለው። አሁን ግን በጣም አንገብጋቢ የሆነ ጉዳይ ይዤልን የመጣሁት። መልካም። እስኪ ከስምሽ ጀምረን እንተዋወቅና የመጣሽበትን ጉዳይ ደግሞ ቀስ እያልን እንጫወታለን። እሺ፣ ስሜ ሀመራ ይባላል። እሺ፣ እዚሁ ሰፈር ነዋሪ ነኝ። ግን አሁን ወደ ጉዳዩ ልግባለህ እና በጣም አንገብጋቢ ጉዳይ አለ። አንቺን የተመለከተ ነው ወይስ ጥቆማ ነው? ጥቆማ ነው። እኔን ሳይሆን ጥቆማ ለመስጠት ነው። ያው አንተን ይመለከታል። አንተን በዚህ ጉዳይ ላይ ስለምትሰራ አንተ ይሄን ጉዳይ እንድትከታተለው ስለፈለግኩ ነው። መልካም። እሺ። እና ምንድነው ይሄ ጉዳይ? ጎረቤቴ ናት። ቤተሰቧን አክባሪ ናት። ለልጆቿ ታዛኝ ናት። ትሁት እናት ነች። እሺ። ሆኖም ግን ቅር ያለኝና በቃ ሁሌ አንጀቴ የሚበላኝ ነገር አለ። ያንን ጉዳይ ልነግርህና አንተ መፍትሄ እንድትሰጠው ስለፈለኩ ነው። እሺ፣ መልካም። ምንድነው ጉዳዩ? ልጁ በግምት እድሜው እንደው ግፋ ቢል ትንሽ ወደ 20-25 እንደዛ ገደማ ቢሆን ነው ልጁ እድሜው። እሺ። እና በቃ ሁሌ ነው የሚደበደበው። ታስገባና ትደበድበዋለች። ምንድነው ስላት መልስ አትሰጠኝም። ግን እኔ ልጆቿን አክባሪ ናት፣ ለልጆቿን ጥሩ እናት ነች። ይሄን ነገር ግን ሁሌ በተደጋጋሚ ስታደርገው ስለማይ ጥሩ ነገርም መልስ አትሰጠኝም። ስጠይቃትም በርማ አንኳኩቼ እንትን ስል በኋላ ላይ ድምፁ ይጠፋል የልጁ እና ሁሌ ይህንን ነገር በተደጋጋሚ ታደርገዋለች። ሀይ የሚላ ሰው ስለሌለ ባልም የላትም፣ ልጆቿም ብቻዋን ነው የምታሳድገው። እና ይሄን ነገር አንተ መፍትሄ ብትሰጠውና እንደ አንድ ነገር ብታደርግ ለዚህ ልጅ ስትል ልጁ በጣም እያሰቃየችው ነው፣ እየጎዳችው ነው። ምክንያቷ ምን እንደሆነ በግልጹ የማይታወቅ ስለሆነ እንደው ያስቀየማት ያስከፋትም ሰው ካለ እንደው በልጅስ ይጨከናል? እንዴትስ ይመታል? መልካም። እስኪ አሁን እያልሽኝ ያለሽው እቺ ሴት የልጆች እናት ነች ብለሽኛል። እድሜዋ እስከ የት ትገመታለች? ልጆቿስ ምን አይነት ልጆች ነው ያሉት ማለት እና የምታሰቃየው ልጅ ማን ነው? ምንድን ነው የምታውቂው ነገር ካለ እስኪ እሱን ዝርዝር ነገር መረጃ እንድትሰጪኝ ነው። ልጆቿ እንኳን ብዙ ተማሪዎች ናቸው፣ ትምህርት ቤት ተማሪዎች ናቸው፣ ከፍ ያሉ ናቸው። ትምህርት ቤት ይውላሉ ይመጣሉ። ህፃናት ታዳጊ ወይስ ታዳጊዎች ናቸው? እና ለልጆቿ ጥሩ እናት ነች። እኔ እስከማየው ድረስ እስከማውቃት ድረስ ለልጆቿ ጥሩ እናት ነች። ምንም የምታጎልባቸው ነገር የለም። እኔ ልጁን አላውቀውም በእርግጥ ግን ሁሌ ይገባል፣ ታስገባዋለች፣ ታመጣዋለች። ሁሌ ግን በቃ የድብደባና የጩኸት ድምጽ ነው የምሰማው። ልጆቿ ፊት ነው የምትደበድበው? ምኗ ነው ልጁ ማለት ምኗ ይመስልሻል? ልጆቿ ፊት አይደለም የምትደበድበው። ልጆቿ በሌሉበት ትምህርት ቤት በሚሄዱበት ሰዓት ነው የሚመጣው። የምትመታውም በልጆቿ በሌሉበት ሰዓት ነው። የልጆቿ ሰዓት ሲደርስ እሷ በቃ ጥሩ እናት ነች። ልጆቿን በፍቅር ተቀብላ ትላለች፣ ትንከባከባለች፣ ታበላቸዋለች፣ ታጠጣቸዋለች። ያው ሱቅ አለቻት፣ ትንሽ ሱቅ የምትተዳደርባት። ምናልባት በሱ ልጅ ሊሆን ይችላል። ያው አንዳንዴ ጥፋትም ሰው ያጠፋል።
በዛ ኬዝም ሊሆን ይችላል እንግዲህ የሚመታው ድብደባው የሚበዛበትም በዛ ሊሆን ይችላል። ማለት እሱ አነስተኛ ሱቅ አላት ነው ምንድነው? አዎ ሱቅ አለቻት። ባሏ ነጋዴ ናት። ባሏ ሞቷል። እሷ ነች የምታስተዳድረው ልጆቿን የምትለው እሷ ስለሆነች እዛ ሱቅ ውስጥ የሚሰራ ልጅ አለ። እንግዲህ ምናልባት እሱ ልጅ ይሁን አይሁን እስካሁን በደንብ እኔም አላለም። ብቻ ጩኸት ነው የምሰማው። ሂጄም ሳናገራት ስጠይቃት በር ትዘጋብኛለች። ስለዚህ በቃ ምናልባት እኔ ይሆናል ብዬ የማስበው ልጅ እሱን ነው እሱ ይሆናል ነው እንጂ በጣም ዱላ ይበዛበታል፣ ድብደባ ይበዛበታል። እና አንድ ቀን እንደዚህ ዱላ እንትን ሲል ገፍትራ ስታስገባ ይቻላል። ልጁን ገፍትራው ይዛው ገባች። ከበር ስገባ ነው ይያት። አዎ በር ላይ እንዲገፍትራ ይዛው ገባ። ወዲያው ዘጋችብኝ በሩ። እሺ አሁን ስጠራት በጣም ጩኸት በዛ፣ ድብደባው በዝቶበታል። ልጁ ጠርቼ ከአንኳኩቼ እንትን ስል በሩን እንትን አለችብኝ፣ ያዘችብኝ በሩ። አሁን በኋላ ድምፁ ጠፋ ደግሞ የልጁ። አሁን ሀመለ ምን አደረኩ ምንድነው? አቤት ስራ ይዣለሁ እኮ ብላ ወጣችና በሩን እንደያዘችው ነው። አልዘጋችሁም በሩን። ልትገቢባት ስትይ ነው ልገባባት ስል በሩን እንዴ ገርበባ አድርጋ ያዘችና ሀመለ በምን እያፈልገሽ ነው? ስራ ይዣለሁ ብላለች። ወዲያው ዘጋችብኝ በሩ። ድምጽ እየሰማው ስለሆነ አልቻልሻትም ብያታለሁ ስላት በቃ ስራ ይዤ ነው እዚህ ጋር ዝም ብለሽ እኮ ነው አንቺ እንትን የምትይው አለችኝ። ልጆቿን በሰዓቱ ትምህርት ቤት ስለሆኑ ብዙም እንትን አላልኩም። ያው አንዳንዴ ቲቪም ከፍታ እንግዲህ ጩኸት ሰምቼ ይሆን እላለሁ ዝም ብዬ። ያው አንዳንዴ እንትን የምትላቸው ነገሮች ስላሉ ተመልሼ ገባሁ ወደ ቤቴ። አሁንም ያ ድምጽ ይቀጥላል። እንግዲህ ልጆቹ እስከሚመጡ ድረስ ያ ድምጽ አለ። የልጁ ድምጽ ጩኸቱ ምኑ ይሰማል። ልጆቹ በመምጫቸው ሰዓት ግን ልጁ ይወጣል። ሲወጣ እናየው። ይወጣል ብለሽ ታስቢያለሽ ወይስ ይወጣል ነው በሚለው ነው? አላየውም። ሲወጣ አላየውም። ግን ልጆቹ ሲመጡ ድምጹ ይጠፋል። በቃ እሷ ሰላማዊ ሰው ናት። ልጆቿን በፍቅር ተቀብላ ምሳቸውን እንትን ብላ ነው እንትን የምትለው። በዛ ነው የምናውቃት። በመሀል ላይ ያ ነገር ሲፈጠር ያው ሰው ይረበሻል፣ ጎረቤት ይረበሻል። ምን ይላል ይሄ ነገር ለካንቾችም የሰማ ሰው አለ ማለት ነው? ድምጹን ማለት ጎረቤት ይረበሻል ማለት ነው። ይረበሻል። ያው እኔ ስላንገበገበኝ ነው ይሄ ጉዳይ። እንደኔ ያው እንግዲህ ሌላውም ይፋ ሊያወጣ ይችላል። እንግዲህ ከኔ ቀጥሎ መቶም ደግሞ እንትን ሊል ይችላል። እኔ ግን ነገሮቹ ስላሉኝ ነው ወደ አንተ እንትን የመጣሁት። ይሄን ጉዳይ ማለት አሁን አንቺ ብቻ እንዳልሰማሽው እንዳልታዘብሽ ነው እየነገርሽኝ ያለሽውና በጎረቤቶችም እንደታዘቡ እንደተረበሹም ነግረሽኛል። ሰው ይሄን ነገር ስትሰሙ አልተመካከራችሁም? ምንድነው የተፈጠረው የማለት ነገር እርስ በርስ እናንተ ራሱ ለዚህም ጉዳይ እሷን ለማናገር አልሞከራችሁም? እናወራለን። ያው እንዳልኩክ ነው። ብናወራትም እንደዚህ እንዲሆንኩኝ አትለን። በቃ ያው ችግር ሊኖር ይችላል ውስጧ የምናውቀው ነገር የለም። ግን በቃ እንዲህ በምናያት ደስተኛ ነች፣ ትስቃለች፣ ትጫወታለች። አብረን እንበላለን፣ አብረን እንጠጣለን። ከዛ የዘለለውን ነገር ግን ማንም ይፋ አውጥቶ የሚያወራም የለም። እሷ መናገር ስለማትፈልግ አንጫናትም። ያው ሰላማዊ ሰው ስለሆነች ስትስቅ ስትጫወት ያንን አታስብም። ለዛ ነው። መልካም። የምትሰሚው ነገር የድብደባ ድምጽ ነው በውስጥ ያለ ነገር ወይስ ሌላም ድምጽ? ማለት ምን አይነት ድምጽ ነው የምትሰሚው? የድብደባ ይመስል የግርፊያ ነው፣ ድብደባ ነው፣ ጥፊ ነው? ምን አይነት ማለት ድምጾቹ ወይ ደግሞ ቃላቶች ሳሉ የሚነገሩ ማለት በቃላት ደረጃስ የሚወጡ ድምጾች ምናምን አሉ? የልጁ ወይ የሷ ድምጽ ምናምን? የልጁ ድምጽ ምንም አይሰማም። በቃ ከመጮህ ውጪ ምንም የሚሰማ ነገር የለም። ማንም መጮህ ማለት የማን ድምጽ? የሷ ነው የሱ? የሱ እንግዲህ የመታችሁ ይሁን የምንም የእንትን ድምጽ አይሰማም። ግን ጩኸቱ ብቻ ነው እሱ የሚሰማው። እሷ ግን ትሳደባለች። የማይሆን ነገር ነው የምትሳደበው። በቃ ጭንቅላትን የሚነካ ነገር ነው የምትሳደበው። ያን እንግዲህ ስንሰማ የሰው ልጅ ነክ እንደዚህ ዝም ስትል ነገም በእኔም ይደርሳል በልጆች የሚደርሳል ትላለች። ስለዚህ የሱ ጩኸት ብቻ ነው
የእሷ ስድብም አለው። እኔ በምን እንደምትለውም አላውቅም። ብቻ ግን የጩኸቱን ነው የምሰማው። የእሷም ስድብ አለው፣ የእሱ ቁጣም አለው። ሴላትም እሷም ትጮኻለች። በቃ እልክም ስለሚይዛት ትጮኻለችም፣ እሷም ትሳደባለችም። ስድቧ ደግሞ በጣም ከባድ ስድብ ነው። ህሊና የሚነካ ስድብ ነው የምትሳደበው። ይህን ደግሞ አደባባይ ላይ አታወጣም። እንዲህ ነው እንዲህ ያለችው ተብሎ። ስለዚህ ያው ይታወቃል ምን እንደሆነ ምንትኑ። ይህን ግን እኔ ስላልቻልኩና አቅሜ በላይ ስለሆነ ይህን ጉዳይ አንተ እንድትፈታው ስለፈለግኩ። መልካም። አንድ የመጨረሻ ምልሽ ምንድነው፣ ምናልባት ሱቅ አላት ብለሽኛል እና ሱቋ ይሰራ የነበረ ሰራተኛ ወይም የእሷ ተቀጣሪ ሰው እንዳለ ታውቂያለሽ ይመስለኛል አይደለም? እሱ ሱቅ ላይ ያለውን ልጅ ሄደሽ ለማናገር አልሞከርሽም? እሱ ነው ብለሽ ጥርጣሬ ከገባሽ አንተ ነው ወይ ብለሽ፣ ወይስ እሱ ልጅ አሁን አለ ሱቅ ውስጥ እየሰራ ነው ወይስ የለም? ማለት አለ ይሰራል፣ ግን ያው ልጁን እንድናወራውም ፍቃደኛ አይደለችም። እንድናወራው አትፈልግም። በቃ ከስራ ውጪ እንደሱም እንዲያወራ ከሰው ጋር እንዲያወራም አትፈልግም። ስራ ብቻ ነው ይሰራል። ከዛው ሰዓቷ ሲደርስ ይዛጋል በመዝገብ ሰዓት እንጂ እንደዚህ ከሰው ጋር እንዲያወራም እንዲለም ፍቃደኛ አይደለችም። ለዛም ነው እኔም ጥርጣሬው የሚያደረብኝ። ምናልባት እሱ ከሆነ እሱን እንደዛ እያሰቃየችው ሊሆን ይችላል የሚለው ነገር ያለ። ይሄ ገፍትራ አስገባችሁ ያልሽ ልጅ በመልክ ወይም በቁመና ይመሳሰላል ከዛ ልጅ ጋር? ጀርባውን ነው በብዛት የማየው። ሲገባ ጀርባውን ነው ያየሁት። ገፍትራ ስታስገባ አንድ ቀን ያየሁት ገፍትራ እሱን ያስገባችሁ። ከዛ በኋላ ግን ድምጽ ብቻ ነው የምሰማው። አንድ ቀን ብቻ ገፍትራ ይዛው ስገባ ጀርባውን ነው ያየሁት። ምንድነው ብዬ ተከትያ ስገባ ንገባ ሲል በሩን ዘግታብኛለች። አልከፍትም ብለ። መልካም። እስኪ እንግዲህ እንደ ጥቆማ የሰጠሽኝን መረጃ አልንቅምና ምንድነው ምን እየተፈጠረ ነው ያለው ነገር የሚለውን ለማጣራት እንሞክራለን። የኛ ስራችን ስለሆነ ማለት ነው። እንደናንተ አይነት ደግሞ ጠቋሚዎች ስራችንን ያግዙናል። እናንተም ደግሞ የታዘባችሁትን ጸጥ ብላችሁ አታልፉም። እንዳንቺ አይነት በጣም ብዙ ጠቋሚዎች አጋጥሞኝ ያውቃሉና የታዘቡትን ያዩትን ነገር ወደኛ መጥተው ይነግሩናል። ለዛም ደግሞ የተበደሉ ሰዎች ካሉ መፍትሄ እንዲያገኙ፣ ወንጀለኞች ካሉ ደግሞ ወንጀላቸው የሚጋለጥበት ነው የሚሆነው። ያንቺም በተመሳሳይ እንግዲህ የሰጠሽኝ ጥቆማ ቀላል የሚባል አይደለም፣ ግን እንደ መረጃ ነው። ማስረጃ ስለሌለን እንዲህ ነው ብዬ እርግጠኛ ሆኜ ላምነው አልችልም ጉዳዩን። ግን ደግሞ እንደ ጥቆማ እንደ መረጃ ስለምቀበለው ይሄን ነገር ለመከታተል ከዛሬዋ ሰዓት ጀምሮ እንጀምራለን። ስለዚህ ቤቷን ታሳይኛለሽ። ቤቷን ታሳይኝና ምንገባበትን ሁኔታ እንፈጥራለን። አሁን አንቺን ጠቋሚ ስለሆንሽ አንቺን ማሳወቁ አስፈላጊ አይደለም። ስለዚህ እኔ ግን ህጋዊ ፍቃድ ያለኝ መርማሪ ጋዜጠኛ ነኝ። ወደ ቤቷ የምገባበትን ምክንያት እፈጥራለሁ በራሴ መንገድ፣ በኃይልም ከሆነ በሌላ መንገድ። ያንን አድርገን ገብተን መጀመሪያ ያለውን ነገር ለማጣራት ሞክራለሁ። ግን በኃይል ሳይሆን መጀመሪያ የምገባው ያልሽኝን መረጃ እንደ መረጃ ብቻ ነው የምቀበለው። ስለዚህ ሆኗል ብዬ አምኜ አይደለም የምሄደው ልልሽ ነው ወደ ቤቷ አሁን የነገርሽኝ ነገር። ስለዚህ የምገባበት መንገድ መጀመሪያ በሌላ መንገድ እገባለሁ። እንዳልሽኝ የልጅ እናት ናት አይደለም? የልጆች እናት ነች። ስለዚህ ስለ እናትነቷም ደግሞ ስትነግሪኝ መልካም ነገር እንደሆነ ነው ባህሪዋ የነገርሽኝ፣ ለልጆቿ ያላትን ፍቅር። ስለዚህ ለልጆቿ ጥሩ እናት የሆነች ሴት መሆንሽን ሰምቼ በአካባቢው ተነግሮኝ ስለ አንቺ ያንን ነገር ሰምቼ እንግዲህ ስለ እሱ ቆይታ እንድናደርግ ፈልጌ ነው እና ብዬ እንድገባ በሞክርስ እሷ ቤት ጥሩ ቆይታ እንድናደርግ አስተማሪ የሆነ ታሪክ ይኖርሻል፣ ወይም ለሴት እናቶች አርያ የሚሆን ታሪክ ይሆናል። ብቻሽን ልጆች እንደምታሳድጊ ሰምተን ነው እና በዚህ ጉዳይ ምናምን ብዬ ባወራትና ቤቷ ለመግባት በሞክር የሚሆን ይመስልሻል? እንደዛ እንግዲህ ልሞክር። እኔ ችግር የለም እሺ ትላለች ይመስለኛል። ምናልባት ያው ባትለኝ ሌላ መንገድ እንሞክራለን፣ እንጠቀማለን። ልጆቿ ትምህርት ቤት ነው የሚውሉት? ቀን ትምህርት ቤት ነው የሚውሉት። ከትምህርት እነሱ ከሄዱ በኋላ ነው ይሄን ድርጊት የምታደርገው። ይሄን ድምጽ የምትሰማው አንቺ የምሰማው? አዎ እንደዚህ የምትለው ከዛ በኋላ ነው፣ ከልጆቹ ከሄዱ በኋላ ነው ትምህርት ቤት። ስለዚህ ጎረቤትሽ ነች? ጎረቤቴ ናት። አዎ። መልካም። እንግዲህ እስኪ ያለውን ነገር ለማጣራት ሞክራለን እንግዲህ ከአሁኗ ሰዓት ጀምሮ። ስለዚህ እሷን ለማግኘት ልሞክር አይሻልም? እሺ
ቤቷን ትጠቁሚኝና ወደ ቤቷ እንገባለን። አንቺን ግን ማሳየት አንፈልግም ለእሷ። ምክንያቱም ምናልባት ያልሽውም ነገር እኮ ላይሆን ይችላል፣ ብቻ አላውቅም። አንቺን ግን ወደኋላ አድርገን በራሴ ነው መጋፈጠው ነገሮቹን። ስለዚህ እንግዲህ ጥሩ ጥቆማ የሰጠሽኝ ሀመረ፣ አመሰግናለሁ። እንግዲህ እኛም ስራችንን ከዛሬዋ ሰዓት ወይም ከአሁኗ ሰዓት ጀምሮ እንግዲህ ክትትላችንን እንጀምራለን ማለት ነው። በተባለው ቤት ወይም ደግሞ ግለሰብ ቤት ሴትዮዋን የተመለከተ እንግዲህ ስሟ ማን ይባላል? ጥሩ ወርቅ። እሺ፣ ሴትዮዋ ጥሩ ወርቅ ትባላለች። ያው ወይዘሮ ነው ልትባል የምትችለው፣ የልጆች እናት ነች። ወይዘሮ ጥሩ ወርቅን እሷን በተመለከተ ቤቷንና ጓዷን ወይም እሷን ማንነቷን እንፈትሻለን፣ እናጣራለን ማለት ነው ከአሁኑ ሰዓት ጀምሮ። እናንተም አብሯችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ሀሳብ አስተያየት መስጠቱንም ቀጥሉበት ቤተሰቦቼ። እንግዲህ ወደ እሷ እናመራለን ማለት ነው አይደለም? እሺ፣ እንቀጥል እንግዲህ ቤቷ ማለት ነው። እዛ ፊት ለፊት ላይ ናት። ኦኬ፣ ወጣች እሷ ነች። ተመለሽ፣ በቃ ነች። ተመለሽ። ጤና ይስጥልን። እንዴት ነሽ? ሰላም ነው አለ። ይመስገን ተመስገን። ጥሩ ወርቅ አንቺ ነሽ? እንትን አንድ ጉዳይ እንግዲህ ከአንቺ ጋር ልንጫወት መተን ነበረ። እየወጣች ነው ማለት ነው? እሺ፣ ችግር የለም። ያው በአካባቢው እንግዲህ አንድ ስላንቺ የደረሰን መልካም እናትነትሽን የሚናገሩ ብዙ የአካባቢ ሰዎች አሉና የልጆች እናት እንደሆንሽ ብቻሽን ልጆች እንደምታሳድጊ ሰምተን ነበረ እና እናትነትሽን፣ ሴትነትሽ፣ ጥንካሬሽን አስተማሪ ይሆናል ብለን ስለምናስብ እንደ ሚዲያ ከአንቺ ጋር ጥሩ ቆይታ ልናደርግ ከወደደን ከዛም ባለፈ እንግዲህ ተመሰጋግነን ሽልማት ፕሮግራም ይኖረናል። ከአንቺ ጋር እንግዲህ የቤት ዕቃ ሊሆን ይችላል ልናሟላልሽ የሚገባ የምትፈልጊው ነገር ካለ የቤት ዕቃ እናሟላለን። ግን ከዛ በፊት ከአንቺ ጋር ጥሩ ቆይታ ማድረግ ፈልገን ነበረ። ስለ ልጅ አስተዳደግ ብቻን ያለ አባት ማሳደግ እናትነትን እንዴት ነው የሚለውን ከአንቺ ለመስማት ፈልገን ነበረ አመጣጣችን። አሁን ስለቸኮልኩኝ ወደ ትምህርት ቤት ልሄድ ነው ዛናገርና ትምህርት ቤት ስለጠሩኝ ልጄን አሟታለን አጋጣሚ ሆኖና ነገ እንገናኝና አሁን በደንብ እናወራለን። አይሻልም? ፍቃደኛ ነሽ? ስለዚህ ብንገናኝ ነገ እንምጣ። ነገና እናወራለን አይደለ? እሺ። መቤት ጥሩ ወርቅ አይደለም? እሺ፣ እሺ፣ እሺ። አመሰግናለሁ በጣም። እንግዲህ ሀመረ ወደ ውጪ ልትወጣ ስትል ነው ያገኘኋት። አንቺን ማሳየት ስላልፈለኩ ነው ወደኋላ ተመለሽ ያልኩሽ። አሁንም ቢሆን እንግዲህ ጥቆማውን አንቺ እንደሰጠሽኝ ታውቅ አልፈልግም። ስለዚህ ወደኋላ መመለሱ የተሻለ ነው። አሁን እሷ ከቤት ወጥታለች። ልጄን አሞብኝ ትምህርት ቤት ጠርተውኝ ነው ብላኛለች። ስለዚህ ነገ ቀጥራኛለች፣ ነገ እንገናኝ ብላ። ስለዚህ ነገ እመጣና እንግዲህ ቤት ጋብዛለሁ ብላኛለች። ቆይታ እናደርጋለን ብላኛለች። ስለዚህ ከእሷ ጋር ቆይታ አደርጋለሁ ማለት ነው። እሺ፣ እኔም እዚሁ ነኝ፣ ጎረቤት ነኝ፣ እዚሁ አለው። ችግር የለም። ለሚፈጠረው ነገር አብረን እንትን እንላለን። ችግር የለውም። እንግዲህ አዲስ ነገር ከሰማሽ ካየሽ እንዳልሽው አሁን ቢሆን ንገሪኝ። በቅርብ ርቀት ሆነን እንከታተላለን እኛ። እሺ፣ እሺ፣ አመሰግናለሁ። እሺ። አካባቢ ላይም ትንሽ ጫጫታ ነገር አለ ቤተሰቦቼ። ስለዚህ ነገ እመለሳለሁ። ሴትዮዋ ቀጥረኛለች። ነገ እንገናኝ፣ ቤት አለሁኝ ና ብላኛለች። ስለዚህ ነገ መጣና ከሴትዮዋ ጋር ቆይታ አደርጋለሁ። ምን እየተፈጠረ እንዳለ በዛው ቼክ ለማድረግ እንሞክራለን። እሺ፣ አመሰግናለሁ። እኔም እዚህ ድረስ መተክ ስላገኘሃትና ስለወራት እኔም አመሰግናለሁ። በጣም አድናቂ ነኝ። ፕሮግራምን እከታተላለሁ። አመሰግናለሁ። እሺ፣ እሺ። በቃ እንገናኛለን በድጋሚ። እሺ፣ መልካም ቆይታ። እሺ፣ ሰላም። እሺ። እንግዲህ ቤተሰቦቼ ዛሬ በድጋሚ መተናል ወደ ጥሩ ወርቅ ቤት ማለት ነው። ከሀመረ ጋር ተገናኝተናል። በጣም አግኝቻት ነው የመጣሁት። ስለዚህ አዲስ ነገር ካለ አሳውቅሻለሁ ብያት ነበረ። እሷም ግን እስከዛ ሰዓት ድረስ እኔና እሷ ከተገናኘን ሰዓት ጀምሮ ሌላ አዲስ ነገር ብዙ እንዳልሰማች ነግራኝ ነበረ። ዛሬ ላይ ግን አሁን ጠዋት እንግዲህ ረፋድ 3:30 ወይም ወደ 4 ሰዓት እየጠጋ ነው። እንግዲህ አሁን ጥሩ ወርቅ ቀጥረናለች። ወደ ቤቷ እንገባለን። ስለዚህ ከእሷ ጋር ቆይታ እናደርጋለን። ያለውን ነገር በዛውም ማጣራት እንችላለን ብዬ ተስፋ አደርጋለሁ። ጤና ይስጥልኝ። እንዴት ነሽ? ሰላም ነሽ? ጥሩ ነሽ? እንዴት ነሽ? ይመስገን። ያው በቀጠሯችን ቀን መጣን አይደለም? እሺ። እንግዲህ ቤተሰቦች እንግዳችን ወይም ደግሞ እናት የሆነችው
የተመሰከረላት የተነገረላት ሴት እሷ ቤት ነው ያለ ነው። አሁን እሷን መልካም ፍቃድ የሆነ ወደ ቤቷ ጋብዛን ከእሷ ጋር ጥሩ ቆይታ ልናደርግ እንግዲህ ከአሁኗ ሰዓት ጀምሮ ተገኝተናል። እናንተም ግን ቆይታችሁን ከኛ ጋር አድርጉ። እንግዲህ ከስምሽን ጀምርና እንተዋወቅ። ስለ እናትነት ከአንቺ ጋር ጥሩ ቆይታ እናደርጋለን። ስለ እናትነት የምትነግሪኝ ነገር ይኖራል ብለን እናምናለን። ጥሩ ተሞክሮም ይኖርሻል ብለን እናምናለን። ስለዚህ እስኪ ከስምሽን ጀምር። እሺ፣ አመሰግናለሁ። ስሜ ጥሩ ወርቅ እባላለሁ። እሺ፣ ያው እንደምታውቁት የልጆች እናት ነኝ። ብቻዬን ማሳደጋቸው። የመጀመሪያ ልጄ የ26 ዓመቷ ነው። ሁለተኛና ሶስተኛ ልጄ ደግሞ 10 ዓመትና 8 ዓመት ናቸው። እኩያ ልጅ አለችሽ ማለት ነው? እኩያ ልጅ አለችኝ። ደስ ይላል በጣም። ብቻሽን ነው የምታሳድጊያቸው? ብቻዬን ነው የማሳድጋቸው። የራሴ ትንሽ ሱቅ አለችኝ። ተንቀሳቀስኩ። ያው ጧት ትምህርት ቤት ማድረስ አለብኝ። ልጅ ማሳደግ ትንሽ ይገባል ብዬ አስባለሁ። አድካሚ ነው። ጧት ተነስተን ትምህርት ቤት ማብላት ማጠጣት አለ፣ ማልበስ አለ፣ ፀጉር መስራት አለ። በቃ ከልጆች ጋር ብዙ ኮንታክት አለ እና በቃ አብሬያቸው ነው ብዙ ጊዜ የማሳልፈው። እነሱ በሚመጡበት ሰዓት ሰርቼ ወደ ቤት እመለሳለሁ እና ከእነሱ ጋር ነው የማሳልፈው። በጣም ደስ ይላል። ያው ነጋዴ ነሽ ማለት ነው? ለልጆቼ ለማብላት ደስል ግዴታ የነገርኩኝ ትላል። ባለቤትሽስ እንዴት ነው? ብቻሽን ነው እያሳደግሽ ያለሽው? ባለቤትሽ በምን ምክንያት ነው? ምናልባት ባለቤቴ በህመም ምክንያት ነው ሞተውና አብሮኝ የለም። አሁን በህይወት የለም። የሁለት ልጆች አባት ነው። የመጀመሪያ ልጄ ከኔ ጋር ነው የተወለደችው። በልጅነቴ የወለድኳት እና ሁለቱ ግን ከዛ በኋላ ነው አዲስ ጓደኛ ልጅ በትዳር ልጄ ነው ሁለቱን የወለድኳቸው። ሁለቱ አንድ አባት ልጆች ናቸው። ስለዚህ የሁለቱ ታዳጊ ህጻናት ልጆች አባት ያው በህይወት የለም። ስንት ዓመት ማለት ነው? 10 ዓመት እና 8 ዓመታቸው ነው ልጆቹ። ስለዚህ እሱ ካረፈ ምናልባት 7 ዓመት ነው። ኦኬ፣ ወዲያው ነው ማለት ነው? ወዲያው ነው። ሁለተኛው ልጅ ከተወለደ በ6ኛ ወሩ ነው ሞተውና 7 ዓመት ከ6 ወር ምናምን ቢሆን። ኦኬ። ስለዚህ ከዛ በኋላ እንግዲህ እናትነት ብቻሽን በእናትነት ለማሳደግ ህፃናት ልጆችን እንግዲህ ሀብለሽ ጀመርሽ ማለት ነው? አዎ፣ ሳይነሳደኳቸው። ያው ልጅ ሲባል ምግብ አለ፣ ማልበስ አለ፣ ማጠጣት፣ ማስተማር አለ እና ይህን ነገር መጀመሪያ ባለቤትሽ ሲያርፍ እንዴት ተቋቋምሽው? ኢኮኖሚካሊ ያለውን ነገር ወይስ ያኔም ነጋዴ ነበርሽ? ንግድ ዘርፉ እንዴት ነው ያለው ነገር? ጥሩ ነበር ለአንቺ ልጅ ለማሳደግ ማለት? ስቴብል ነበርሽ? ከባድ ነው ማለት የሰው ፊት ታያለህ። ለማሳደግ ልጅ ለማሳደግ ከባድ ነው። የሰው ፊት አቀብሉኝም አለ። ብዙም አልጠነከርኩም ማለት ነበር። 6 ወር ነው ልጁ። እንደፈለገ መዝለል መሯሯጥ መፈልጋል ልጁ። መንቀሳቀስ መገላበጥ እንዳይወቅበት እንትን ትላለህ። ስለዚህ በቃ የሰው ፊት ላለማየት ቲማቲም ሽንኩርትም ምናምን ያልኩ ንግድ ቤት ውስጥ ትንሽ በችርቻሮ እያደረኩኝ በዛ ነው ያደግ። ከዛ በኋላ ሱቅ የከፈትኩት። ኦኬ። ስለዚህ ይሄ አሁንም በዚሁ ዘርፍ ነው እየነገርሽ ያለሽው? አዎ፣ ባልትናዎች ምናምን እንደዚህ ትንሽ እንትን እያልኩኝ እያዘጋጀው ቤት ውስጥ ልጆቼን እንዳረቃቸው እያዘጋጀው ነው በእንደዛ የምተዳደር። በጣም ደስ ይላል። ስለዚህ አሁን ላይ እንግዲህ የኛ ሚዲያ እንደዚህ ጠንካራ እናቶችን ወይም ባለትዳሮችን ሲያገኝ ብዙ አብሮ ይተጋገዛል፣ ያበረታል እና እንዳንቺ አይነትም ጠንካራ እናት ስናይ በጣም ደስተኛ ነን። ብዙ ሰዎችም ከአንቺ ይማራሉ ብለን ተስፋ እናደርጋለን እና ምን ብለሽ ትመክሪያለሽ? እንግዲህ በእንደዚህ አይነት ጉዳይ በቃ ለደከሙ ወይም ለተጨነቁ አይነት ሰዎች እንዴት ማለፍ አለባቸው? የመከራን የጭንቅን ጊዜ ባለቤታቸውን በድንገት ሊያጡ ይችላሉ፣ በአደጋ ወይ በህመም። እንዴት መቀበል አለባቸው እንደዚህ አይነት መዓት ሲመጣ? ጠንካራ መሆን አለባቸው። የሰው ፊት ያስፈራል። እንደ ሰው ፊት እንትን የሚከብድ ነገር የለም። ግን እንደምንም ችለውት ሊረብህም ይችላል፣ ሊጠማህም ይችላል። ያን ማሳለፍ መቻል አለብን። ግዴታ ሆዴ ሞልቶ ነው የምሰራው ወይ ደግሞ ማግኘው አይደለም። ከልጆቼ ላይ ከማደርገው ላይ እየቀነስኩ እኔ ሳልበላ ለልጆቼ አድርጌ ከዛ እኔ ከምበላው ላይ ሸጬ አትርፌ እንትን ማለት ነው ፈልግ። አሁን ቲማቲም ገዝቼ ብሸጥ ቲማቲም ሊበላሽ ያለውን ለቤት ውስጥ ሰርቼ ለልጆቼ አበላቸዋለሁ። ገባክ? ከሽንኩርትም እንደዛው ከምሸጠው ላይ ወደ ቤት ለቤት ማረጋለሁ የተወሰነ፣
የተወሰነ ደግሞ እንደዛ አደርጋለሁ። በልቼ ለሰውም እየሸጥኩኝ ማለት ነው። በዛ በማገኘው ለልጆች ያደርግላቸው ነበር። ቢያንስ አይራቡም ልጆች። በዛ ነው ቀስ ቀስ እያልኩ ተርፋማ ሲሆን 5 10 እያጠራቀምኩ የሰው እጅ ሳላይ እንደዚህ ቦታ የደረስኩት። በጣም ደስ ይላል። እንግዲህ ልጆችም አድገው ትልቅ ደረጃ ደርሰው አንቺ የሚጦሩበት ጊዜ ያምጣ እንላለን፣ እንመኝልሻለን። ከዛ ባለፈ ግን ትልቅ ልጅ እንዳለች እኩያ ልጅ እንዳለች ነግረሽኛል። 25 26 ዓመት ያልሽኝ። እሷስ ምን አይነት ሁኔታ ላይ ነው ያለች እሷ? እሷ ትንሽ አሟት ጸበል ሄዳለች እና ሕክምና ላይ ነበረች። ትንሽ አሁን ወደ ጸበል አስገብቻታለሁ እና እየተጠመቀች ነው ያለችው። ፈጣሪ ማርልሽ። እንግዲህ እሷ ነው ከአንቺ ጋር የምትኖረው ማለት ነው። ምናልባት የትዳር ሁኔታ ምናምን ካላት ብዬ ነው ይባላል። ከኔ ጋር ናት ያለችው፣ ግን አሁን ለጊዜው ጸበል ስለሄደች ለዛ ነው። መልካም እንግዲህ ደስ ይላል። እንግዲህ ለአንዳንድ አይነት ጠንካራ እናቶች ያው ጥሩ ነገር ነው እንግዲህ የነገርሽን። ጠንካራ መሆን ያስፈልጋል። ልጅ ማሳደግ ቀላል ነገር አይደለም። እንግዲህ እነሱም ትልቅ ደረጃ ደርሰውልሽ ማየት የኛም ምኞት ነው። አንቺም ብርቱ ሴት ትመስኛለሽ፣ በደንብ የተመሰከረልሽ ነሽ በአካባቢው እና እንግዲህ እኔና አንቺ በድጋሚ ከዚህ በኋላ እንገናኛለን ብዬ ተስፋ አደርጋለሁ። ያው የምንገናኘውም ደግሞ እንደነገርኩሽ ትላንትም ነግሬሽ ነበረ የሽልማት ፕሮግራም ይኖረናል ብዬሽ ነበርና ቤትሽን እንግዲህ ስናየው የሞላ ነው ቤትሽ። በእርግጥ የሞላ ነው፣ ግን ምን የሚያስፈልግ ነገር ካለ እስኪ ቤት ጓዳሽን ወይም ያለውን ነገር ታሳይንና ይሄን ነገር ብታሟሉልኝ የምትይኝ ነገር ካለ እንግዲህ እናሟላለን። እሺ አይመስልሽም? አመሰግናለሁ። ስለዚህ ዞር ዞር ብለን እናያለን እንግዲህ። እሺ ቤትሽ ቆንጆ ይመስላል አይደል? እንግዲህ ጥሩ ወርቅ፣ በጣም አሪፍ። እንግዲህ ማሟላት ያለብንን ነገር እናሟላለን። እንግዲህ ቤትሽ ከሞላ ጎደል ጥሩ ነው ያለው ነገር። ስለዚህ የምትፈልጊው ምናልባት ስቶቭ አርጅቶብኛል እሱን ቀይሩልኝ ነው አይደለም? እንግዲህ እስኪ እሱን እናደርጋለን። በድጋሚ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። እኔም ስለመጣችሁ እና ስላገኘኋችሁ ደስ ብሎኛል። መልካም እንግዲህ ልጆችሽ ትምህርት ቤት ናቸው አሁን አይደል? ዛሬ ትምህርት ቤት ናቸው። ቀን ትምህርት ስለሚሆን ነው ከስሳ በኋላ ይመጣሉ። አሪፍ። እንግዲህ አንቺም ስራሽን ትተሽ ነው ወደኛ የመጣሽው ከኛ ጋር ቆይታ ለማድረግ አይደለም? እንግዲህ አሁን ከዚህ በኋላ ወደ ስራ መመለስ ትችያለሽ አንቺም። እኛም በዚሁ እናብቃለን። አሁኑ በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። እንግዲህ ስለጋበዝሽን እጅግ አድርጌ አመሰግናለሁ። ጥሩ ወርቅ። እሺ መልካም ቀን። እሺ እንግዲህ ቤተሰቦች እጅግ አድርጌ አመሰግናለሁ። እናንተም አብራችሁን ስለነበራችሁ እሷንም ጥሩ ወርቅንም እጅግ አድርጌ አመሰግናለሁ። በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። ከእሷም ጋር ሰላም ቆዩ። እንግዲህ ሐመረ አሁን ወደ ቤቷ ገብተን ነበረ ከካሜራማን ጋር እንግዲህ የተወሰነ ቆይታ አድርገን ነበር ከእሷ ጋር እና ያው ስለ እናትነት በሚል ጭውውት ነበር ተጫውተን የወጣ ነው ከእሷ ጋር። ግን ቤቷ ምንም ነገር ያየሁት ነገር የለም። እንዲሁም የቤት ዕቃ እንድናሟላልሽ ምናምን ስላስፈለገ ቤትሽ እንግዲህ ዞር ዞር አድርገሽ አሳይ ብያት ነበረ። ጓዷንም ሳሎኗንም አሳይታኛለች። ያው የተለየ ነገር አላየውኝም። እንዲሁም ስቶቭ ምናምን አሟሉልኝ ስትለን ነበረ። እሱ ነው ትንሽ ያረጀብኝ። እሱን አሟሉልኝ ስትለን ነበር። ያው እሺ ምናምን ብያት ወጥቻለሁ ያለውን ነገር በእርግጥ እና ስለ እናትነትም የተወሰነች ቆይታ አድርገን ተጫውተን ነበር። ቤቷን እኔም ካሜራማንም ቃኘት እያደረግን ነበር በአይናችን አዲስ ነገር ካለ ብለን። ብዙ ምንም የተለየ ነገር ልናይ አልቻልንም። እንዲሁም ሰዓቱ አንቺ ያልሽኝ ሰዓት እሱን ልጁን ሁሌ እንደዚህ ታደርጓለች ያልሽኝ ሰዓት ነው የተገናኘንበት እኔና እሷ። ግን ምንም አዲስ ነገር አላየንም። ለማንኛውም እስኪ አንቺ ሌላም አሁንም ያየሽው የተመለከትሽው ነገር ካለ ባየሽ ሰዓት ወዲያው ደውይልን፣ ወይም በሰማሽ ሰዓት ይሄ ነገር ተፈጥሯል ብለሽ ደውይልን። ግን አሁን ባለው ነገር ይሄ ነው ያለው ነገር። ምክንያቱም ማስረጃ ከሌለን እኛ ምንም ክትትላችን መቀጠል አንችልም፣ ወይም ደግሞ እንዲያርገሻል ብለን ልንቆሳት አንችልም። እችን ሴት ማስረጃ መያዝ አለብን። ስለዚህ ይሄ ነው ያለው ነገር። እንግዲህ አሁንም አዲስ ነገር ካየሽ ምናልባት በተለይ ባየሽና በሰማሽ ሰዓት ወዲያው ለማንኛውም ደውይልን ከተፈጠረ ይሄ ነገር ማለት ነው። ስለዚህ አሳውቂን። ለአሁኑ ግን በዚህ እንግዲህ እናብቃ። እስኪ ሐመረ እሺ አመሰግናለሁ። ከሰማሁ አሁን እንትን ማለት አይቀርም፣ እደውልልሃለሁ። ችግር የለውም። ምክንያቱም የሰው ልጅ ሰብአዊ መብቱ ሲነካ ማንም አይወድም
የኔስ ልጅ በሚለውም ነገር ይመጣል። የኔ ልጅ ቢሆን ዝም አይደለም። ስለዚህ ችግር የለውም እደውልልሃለሁ፣ አሳውቅሃለሁ። መልካም እንግዲህ ያንን እናደርጋለን እኛ አንቺ ማሳውቂ። ለማንኛውም እኛ ድብቅ ካሜራም ገጥመን የወጣ ነው። እውነቱን ለመናገር ድብቅ ካሜራ ገጥመናል ቤት ውስጥ ማለት ነው። ስለዚህ ያለውን ነገር ቤት ውስጥ ቼክ እንዲያደርግልን ሁሌም እንደምናደርገው ድብቅ ካሜራ ገጥመን ወጥተናል። አዲስ ነገር ካለ እሱም ይከታተልናል። አንቺም ከሰማሽ እንደዛው ያንን አድርጊ። ለጊዜው ግን እኛ ምንም ነገር ልናይ አልቻለም። ስለዚህ በዛ መልኩ እንግዲህ ክትትላችንን መቀጠላችን አይቀርም አሁንም ቢሆን። ስለዚህ እንደዋወል። አንቺ ማጥጥፊ እኛም አንጠፋም። እንግዲህ እሺ፣ አመሰግናለሁ። እሺ አመረ፣ እሺ መልካም ቀን። አሜን። እሺ ቤተሰቦች እንግዲህ ከሴትዮዋ ጋር የነበረን ቆይታ አይታችኋል። ምንም አዲስ የተለየ ነገር አላገኘንም፣ ግን ሁሌም እንደምናደርገው ድብቅ ካሜራ ገጥመን ነው የወጣ ነው። ስለዚህ በድብቅ ካሜራ የሚሆነውን ነገር እንግዲህ ለመከታተል እንሞክራለን፣ አዲስ ነገር ካለ ማለት ነው። ከዛ በስተቀር ግን እስካሁን ባለው ምንም ማስረጃ አላገኘንም። ያው ሀመረንም ለሰጠችን ጥቆማ እያመሰገንን አዲስ ነገር ከተፈጠረ ግን ድጋሚ እንደምንገናኝ ተስፋ አደርጋለሁ። በዛ መልኩ እንቀጥላለን ማለት ነው። እንግዲህ ሰላም ቆዩ። አሁን ሰዓት ደርሶ ደግሞ ወደዚህ ልጆችን ቦታ ልታበላሽብኝ ነው። አሁን እንደምን እያዘረከረክን ትናተለ እሱን አታስነካብኝ። ውሻ ቆሻሻ። አሁን ነው የምሰራው። አግዬ ገና አድርጌ ሳቃጠለ አርፈህ ትቀመጣለህ። ቆማጣ የአባቱ ልጅ አባትን በህይወቴ እንደተጫወተው አንተ ላይ ነው የምጫወተው። ዝም በል ህይወቴ እንዴት እንደተጫወተ ነው የማውቀው። እንዳቃጠልክ ልጄ ላይ እንደተጫወተባት ቆማማ አትቀርም አንተ። ተነስ። ማነው? ክፈች። ማነው? ምን ፈልገህ ነው? ምን ማለት ነው? ዝም ብለህ ምን ማለት ነው? ምን ማለት ነው? ቀጠሮ አልነበረም። ዞር በል። ምን እያደረግሽ ነበር? ምን አደርጋለሁ? ምን እያደረግሽ ነበር? ምን አደርጋለሁ? በቤቴ ምን እንዳትንቀሳቀሽ ቁጭ በይ እና እንዳትነካው፣ ልጁ እንዳትነካው። ምንድን ነው መኖር የምፈልግ ከሆነ እንዳትነካው። ብትገኝ እሱማ አይቀርም። ለቀው ብዬሻለሁ። ልቀቂው ብዬሻለሁ። ሴትዮ ሌላ ነገር ውስጥ እንዳንገባ ልቀቂው። ነግሬሻለሁ። ልቀቂው ብዬሻለሁ። ሲጀመር የማታውቀው ብዙ ነገር አለ። ሰሚኛለሽ? ከዚህ በኋላ ሌላ ነገር እንዳታደርጊ። ሰሚኛለሽ? ማን ጠርቶ ነው? እንዴት አንድ ነገር እንዳታደርጊ። ሰሚኛለሽ? እንደዚህ የማድረግ ስልጣን የለም። ለቀኝ ያዟት። አዛው ቆይ እዚህ ወንድም አይዞህ። ቆይ እጅ ልፍታልክ። አባይ አይዞህ። ሰውነቱ ራሱ አይዞህ።
ይመስላል እዚህ ጋር አይዞህ ራሱን የሚያውቅ አይመስለኝም። አብይ ራሱን የሚያውቅ አይመስለኝም። አይዞህ 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 ወንድሜ እኔ አንተን ልንጎዳ የሚመጣ ነው፣ ግን ጉዳት ደርሶብህ ጥቆማ ደርሶ የሚመጣው ወደ አንተ ሰውነቱ ራሱ ታየዋለህ። ሰውነቱ በካሜራ እያጋለች በቢላ እያጋለች ስታቀልጠው ወንድሜ ደህና ነህ? ደህና ነህ? እርግጠኛ ነህ? ግራ ገባኝ እኮ እዚህ ለምን እንዳለህ አታውቅም? እኔ አላውቅም። ምንም የማውቀው ነገር የለም። ሰውነቱ ራሱ እኮ እንዳለ በላልዟል፣ ተቃጥሏል ሰውነቱ በእሳት። እግርን ስቀል አይዞህ አይዞህ ፈጣሪ ስም ታያለህ። አብይ እያየህ ነው አይደል? ምን እያደረገችው ነው? እዚህ ለምን እንዳለ ታውቃለህ? እኔ አላውቅም። ማን ያመጣኝ? ሰውነትህ በጠቅላላ ይኸውልህ በዛዝሏል፣ ቆስሏል። ይሄ እንዳለ በእሳት ነዷል እግርህ ራሱ። አዎ ያመኛል። ይኸውልህ ቆይ መኪና ጥሩ፣ እሺ እባካችሁ አምቡላንስ ጥሩልኝ። ይኸውልህ ወንድሜ የቤተሰቦች ወይም አንተ የምትኖረው የት ነው? የት ነው የምትኖረው? እኔ አላውቅም። ምሽት ያለች ምሽት እንዳለ ብቻ ነው የማውቀው። ሚስት አለኝ? አዎ ሚስት አለክ? አለኝ። ማን ነው እዚያ ያመጣኝ? ምንድን ነው ህመም እየተሰማህ አይደለም እንዴ? ያቃጥለኛል፣ እግሬን ያቃጥለኛል። አሁን እንኳን ደንዝዟል። ይኸው ወደ ቤት አሁን ወደ ሆስፒታል ትሄዳለህ። እሺ መኪና አምቡላንስ እየመጣ ነው። አይዞህ። ምን እኮ ሰውነት ምናምን ይሰማሃል አይደለ? አሁን ህመም አሁን እኮ ምንም እንደ ጉዳት አይደለም ፊትክ ላይ የማየው ነገር። ግራ ገብቷል። ምንድን ነው የሆንከው ነገር አለ? የሆነ ሰዓት ያመኝ ነበርና አሁን ግን ብዙ ያመኛል፣ ግን ደንዝዞኛል። ለምጄዋለሁ። ተደጋጋሚ እንደዚህ የሆንክ ነበረ? አዎ በየደቂቃው በየሰዓቱ ነው። አይዞህ። ነገሩ ከራሱም ጋር አይመስለኝም አሁን ያለበት ሁኔታ እና ትንሽ መልካም ሁኔታ ጤንነት ላይ አይደለም ያለው። አንደኛ ጉዳትም ደርሶበታል። አይምሮ ራሱ በስርዓት ነገሮችን እያገናዘበ አይመስለኝም። ሰውነቱ ላይ እንደደረሰው ነገር አይደለም አሁን እሱ ሪያክት እያደረገ ያለው ፊቱ ላይ። አይኑ ራሱ ብር ብሏል። ቤተሰቦች እና መኪና እየመጣ ነው። እሺ አንዴ ወደ ሕክምና ቦታ እንወስድሃለን ወንድሜ። እሺ ባለቤት አለኝ ያልከኝ፣ ሚስት አለኝ ያልከኝ፣ ልጆች አሉ? ሚስት አለ? አንድ ልጅ አለኝ። ይሄ ቤቴ ማን እንደሆነ ታውቃለህ? ኧረ እኔ አላውቅም። ይኸውልህ እዚህ ቤት ያመጣች ከአንድ ሴት አለች። እሷ ነች ይህን ጉዳት እያደረሰችብህ ያለችው። ይሄ ነገር ጥቆማ ደርሶን አንድ ሰው ጉዳት እየደረሰበት ነው ተብዬ ነው እኔ እዚህ ድረስ የመጣሁት። ስመጣም የእውነት ያየሁት ነገር ይሄ ነው እና ጉዳት እየደረሰብህ እንዳለ ይኸው አንገትህ ራሱ እኮ እንዳለ ተተልትሏል እኮ። ቆይ ምንም እኔ እኮ የሰራሁት ስህተት የለም። ምንም ከሴት ጋር የሚያገናኝ ነገር የለም። ባለትዳር ነው። በምን ምክንያት? አይዞህ አሁን ከራሱም ጋር አይመስለኝም ቤተሰቦች በደምና ለማንኛውም ቶሎ ብዬ ወደ ሕክምና ቦታ መውሰድ ይኖርብኛል። ቆይታ ማድረግ ያለብኝ አይመስለኝም በንግግር ደረጃ። አሁን እንደዚህ ብዬ ነው ማዋራበት አይነት ሁኔታ አይደለም ያለው። እስኪ ቆይ አንድ ውጭ ሰዎች አሉ፣ ከነሱ ጋር ቆየኝ። እሺ አይዞህ 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 ንግብ ሰምኛለሽ? ምንድን ነው ምክንያትሽ? የኛ ደግናት በልጆቼ እንዳትመጣ ሰምኛለሽ? በልጆቼ እንዳትመጣ ሌላ ነገር ውስጥ እንዳትከቺ። እሱ ሌላ ነው። ይሄ ልጅነት እናትነት ምናምን ታየው እሱ አይሰራም። ልጆቼ እንዳትመጣ ድርጊትሽ ሌላ ነው። ድርጊት ሌላ ነው። ድርጊትሽን ነው እየጠየቅሽ ያለሁት። ምንድን ነው እያደረግሽ ያለሽ? ልጆቼ እንዳትመጣ። ልጆቼን አፈር ድሜ በልቼ ነው ያሳደግኳት። ቅድም ያጣፎሽን ጥፊ በመቶ እጥፍ እሺ መመታሽ አሁን ሰምኛለሽ? ውጭ የተደበደብሽም ካልበቃሽ እኔ ደግሞ እዚህ ደግምሻለሁ በብዛት እሺ። ድብደባ እኮ ነው ያሰኘሽ። ሰምኛለሽ? ምንድን ነው ምክንያትሽ? ምንድን ነው አላማሽ? ለስሙ ልጆች እናት ነሽ፣ ግን የ25 ዓመት ያልሞላውን ወጣት ታንገላቻለሽ። ስለሚገባው ነው። ሊያውም ባለ ትዳር ልጅነቴን ነው ያጣሁት።
ይኸውልሽ የምን ልጅነት ነው? ምን ማለት ነው? ምን ያገናኘዋል ከአንቺ ጋር ልጁ? የእሱ አባት ነው እኔ ላይ የተጫወተብኝ። ፍቅረኛዬ ነበር በአንድ ወቅት። ራሴን አስገድዶ ደፍሮኝ ነው በሽታ ያስያዘኝ። HIV አስይዞ አስረግዞኝ ጭራሹን ወቅቶ ነው እንዳስወርደው ያደረገኝ። ስለምን ነው የምታወሪው? ህይወቴን ላጣ የደረስኩት በእሱ አባት ምክንያት ነው። ስለዚህ የማታውቀው ብዙ ነገር አለ። ቆይ ምን በደል ደረሰብሽና በቀል እየተወጣሽ ነው? አዎ እንደምበቀለው እርግጠኛ ነበርኩ። ማለት ጊዜው ደርሶ እንደምበቀለው እርግጠኛ ነበርኩ። ልጁ ገና ሕፃን ልጅ ስለነበረ ሲያድግ በልጁ እንደምበቀለው ዝቼበት ነበር። አንቺ ልጅ የለሽም እንዴ? ቆይ ልጅም ቢኖረኝ ልጅ እያለው ነው እሱ ልጄ ላይም ተጫውቶባት። የአንቺ ልጅ ላይ ይሄ በደል ቢደርስስ? ልጄ ላይ አድርጎታል። የገዛ ልጄን የመጀመሪያ ልጄ ላይ አስገድዶ ደፍሯት ይቻይበስቷል። አይኔ እያየ ተው እያለ ስለማን ነው የምታወሪው? ስለ ልጄም ስለ እኔም ነው የምልክ። የእሱ አባት አንድ ልጅ እያለው እንኳን አልሳሳልኝም። እየለመንኩት ብዙ ነገር አድርጎኛል። ጸበል ላይ አይናት ያልኩ ልጆኜ ተማሪ እያለው ጓደኛዬ ነበር እና አንድ ወቅት ጓደኛዬ ነበረ። አታለለኝ። አብረን ስለምወደው ጓደኛ ሆንኩኝ። ካረገዝኩኝ በኋላ ልጅ እንዳለው ነገረኝ። ቤተሰብ እንዳለው አረጋገጠልኝ። ከዛ እሺ ይሁን ብዬ ሙልር ስለፈለኩኝ ስለምወደው ብቻ ለወልለስ ትንስል ጭራሹን ቀጥቅጦ ልጄንም እንዲወርድ አረገ። ጭራሽ ተጨማሪ በሽታም እንዳለበት ሁሉ ነገር አውቆ ሆን ብሎ እንዳጠመደኝም ነገር እሱ አልበቃ ብሎስ ደግሞ ጊዜው ደርሶ ከሌላ ሰው ጋር ጓደኛ ሆኜ በወልድም እንደዛው ወደድኩሽ እኔ አንቺን ልጎዳሽ አልፈለኩኝም ብሎ ልረዳሽ ፈልጋለሁ ብሎ ሊረዳኝ መጥቶ ልጄን አስገድዶ ደፍሮብኝ ሄደ። ልጄንም በሽተኛ አደረጋት። ይሄን ምን ብዬ ነው እንትን የምለው? እሱ የበቀል ጥማቱን እየተወጣብኝ እኔ ልጁ ላይ የማልወጣበት ምን ምክንያት አለ? ምን ምክንያት አለ? ይሄ ልጅ ስለዚህ ይሄ ይገባዋል። ቆይ የሱ ቆይልሽ አሁን ጥሩ ወርቅ የሰማሽኝ ነው። አንቺ የልጆች እናት ነሽ። ከአንድም 3 ልጆች አሉሽ አይደል? ይሄ ነገር ምናልባት ይሄ ሰውዬ በደል አድርሶብሽ ሊሆን ይችላል። አንቺ ግን ይሄ ነገር ልጆች ላይ በድጋሚ ቢደርስስ? ይሄ ልጅ አሁን ያሰቃየሽው ልጅ ወደፊት ልጆችን ቢያሰቃይብሽስ? እሱስ መበቀል አይችልም? ከዚህ ጊዜ አይበልጥ። ያኔ ያሳለፉት ጊዜ አይኔ እያየ ነው የተበቀለው። በልጆች አትምጣ። አሁን ልጆቼን ደግሞ በደንብ አድርጌ ነው የምንከባከባቸው። ከግሬ ስር የማይጠፉትና የምጠብቃቸው ለዛ ነው። አጠገቤ ማንም ሰው እንዳይነካብኝ ስለምፈልግ የማምነውም ሰው ማንም ሰው ስለሌለ። አንቺ አይደለሽ የምትወስኚው። ለበቀል መነሳትሽ ግን በጣም የሚያሳዝን የሚያሳፍር ታሪክ ነው። ያስደስታል እንጂ ምን ያሳዝናል? ይሄ ነገር በልጆችሽ ቢደገምስ? በፍጹም ልጄ አንድ የመጀመሪያ ልጅ ምን እንደሆነ ታውቃለህ? ብያመጥኳትን ልጄን የመጀመሪያ ልጄ ነው አይኔ እየለመንኩት በልጆች በእናትህ ይሁንብክ እየለመንኩት እያለቀስኩኝ ግጥም አድርጎ አስሮ ነው ልጄን አስገድዶ ይደፈራል። ለእንደዚህ አይነት ሰው ሲያንስነበት ነው እንጂ ምን አድርገሽ ነው አንቺ እንደዚህ ያደረገሽ? ምንም ያደረኩት ነገር የለም። ጓደኛ ያሽ ብሎኝ ለዛ ነው ጥሎኝ ከሄደ በኋላ ለምን ሌላ ጓደኛ ይዘሽ እንዴት ትወልጃለሽ በሚል ምክንያት ነው። ተልካሻ ምክንያት በማይረባ ምክንያት ነው እኔ ላይ የተጫወተብኝ። እስከተጫወተብኝ ድረስ እኔም ደግሞ እንደምበቀለው ዝቼ ነበር። ቀን እየጠበኩለት ነበር የሚያድገው ልጁን እየተከታተልኩ ትምህርት ቤት ሲሄድ እያየው መልኩ ፎቶ እያነሳ። ባለትዳር ነው ታውቂያለሽ አይደል? ባለትዳር ታዲያ ቢሆንስ እኔ ባለትዳር ሆኜ አይደለ እንዴ በልጄ ላይ አስገድዶ ደፍሮኝ በሽተኛ ያደረገኝ? የልጄን አባት እንዳልበክል ፈትቼ የቀረሁት አልፈልግም ብዬ የቀረሁት የገዛ ባሌን ላለማስያዝ ብዬ ነው። ከዛም ይበልጥ አልፎ ደግሞ የገዛ ልጄን ደግሞ ገና አደገችልኝ ብዬ እንትን ስል ደግሞ ጭራሽ ልረዳሽ ነው በሽታውን ስላለብሽ ብሎ ነግሮኝ አቃጥሎኝ ሄዶ ጭራሽ ልጅቷን እንዳግዝሽ ለልጅቷም ላስተምርልሽ ብሎ 1 ወርና 2 ወር የትምህርት ቤት ከፈለላትና አታሉ አይ በቃ ተመልሷል ቀል ይረዳይ ነው ብዬ ሳስብ አታሉ ልጅን አስገድዶ ይደፈራል። ራሴን አስሮ መጫወቻ ያደረገኝ እሱ ምን ሊቀጣ ነው? እሱ የትኛው ፍርድ ሊከሰስ ነው? የትኛው ዳኛ ቆሞ ፍርድ ቤት ሊከሰስ ነው? ስለዚህ የፍርድ ቤቱም ውስጤን ስለማያረካው እኔ ራሴ ቀን ሲወጣ ጠብቄ
እሱንም አባትየውንም በቀሏለሁ እሱንም በቀሏለሁ ስል አባትየው ቀደመ፣ ሞት ቀደመ። አባትየው ሞት ስለቀደመው የልጁ አባት ልጁ ላይ ተወጣውበት። ልጅ ላይ ስትወጣበትም በልጁ አገኘት። ስለዚህ ይሄ ትክክለኛ ነው። በደል አድራሹ ሌላ የቀጣሹ ሌላ እንደው ቢሆን በቀል የእግዚአብሔር ነው እንጂ የሰውም አይደለም። አንቺ የደረሰብሽን በደል ለህግ ማመልከት ትችይ ነበር። ቢሆን እንኳን እያስፈራራኝ ነው። ብቸኛ ነበር። ባይሆንም ደግሞ የዚህን ወጣት ገና ምንም ሊያውም ባለትዳር የሆነ ልጅ ገና ስንት ዓላማና ህልም ያለው ልጅ ምንድን ነው አድርግ የምትይው? በወጣትነት ጊዜ እኮ ነው እኔም የተቀጠፍኩት። በመዝለኛ ጊዜ እንደፈለኩ ልጆቼ ጋር በመጫወቻ ጊዜ ትንሽዬ ልጅ ይዤ ማሳደግ እንኳን በማልችልበት ጊዜ ተጫወተብኝ። ወይ ከባሌ ያልሆንኩኝ ከትዳር ያልሆንኩኝ ወይ ከልጄን እንኳን አሳድጌ እንትን እንዳለ የተጫወተብኝ። ይሄ ሲያንስ እንጂ አይበዛበት። ገና አንተ ባትመጣ ኖሮማ ቆራርጬ ነበር የምገለው። ማቃጠሉ ብቻ ነው። እንዴት ነው በቀላሉ ነገሩን ግን አየሽው? ማለት እኔ ምን እንደሆንኩኝ ግን አውቀሻል። ህጋዊ ሰዎች ነን። እሺ እዚህ ሁላችንም ያለነው መርማሪ ጋዜጠኛ ሮቤል እባላለሁ። ትሰሚኛለሽ? አንቺን ከህግ ተጠያቂነት አያድንሽም። የበቀል ስሜትሽ በፈጣሪም ያስጠይቅሻል፣ በህግም ያስጠይቅሻል። ልጆችን አታስቢም እንዴ አንቺ? አንድ ልጆች ይደረስብኛል ብለሽ አታስቢም እንዴ? አንድ ልጆቼ ናቸው ማለት ማለት ነው። ስንት ልጆች ይሁኑ ታዲያ? ለነሱ ለአንድ ልጆች አታስቢም? ማን ያስተዳድራቸው? አንቺ እኮ አሁን እኔ ቀጥታ ይዤሽ እኮ ዘብጥያ ነው የምጥልሽ። ላደረግሽው እያንዳንዱ ወንጀል እኮ ማስረጃ አለኝ። ልጆችን ማለት ማን ያሳድግልሽ? መንግስት። በልጆች አትምጥ ያልሽው እንዴት ይሄን አታገናዝቢም? ሰው እንዴት ይሄን ይታዘባል አትይም? የፈለገ በደል ቢደርስብሽ በቀሉ አላስተኛለኝም ውስጤ ቆረቆ እንዴ። አንቺ በጣም ትልቅ ሴት እኮ ነሽ። እንዴት ነው ይሄን ማታስቢው እንዴ? ልጅ ባዩት ባስ ድምጿን በሰማኋት ቁጥር ትዝ ይለኛል በቀሉ። የት ነው ያለችው ልጅ? ጸበል ላኳት ጸበል ልጅና ተጠመቂ ብዬ ያልኳት ለዛ እንዳላያት ውስጤን እያንገበገበኝ የተቃጠልኩ ስለሆነ ይሄ ልጅ ቆይ ምንድን ያደረግሽው? ማለት እያጋልሽ በቢላ ሰውነቱን ስትበዘብዡ ስታቃጥዩ ነበር። አባትየው እንደተጫወተብኝ እኔም ተገናኘሁትና ህይወቱን ተጫወትኩት። ማለት ተገናኘሁት የጭንገረድ ያደረኩት ልጁን ኤችአይቪ አስይዘሽዋል? ልጁ ባለትዳር ነኝ እያለኝ ነበረ። ሰምኛለሽ? ባለትዳር መሆኑን ታውቂያለሽ? ግን የልጅ አባት መሆኑን ታውቂያለሽ? እሱስ የልጅ ባለትዳር አይደል ነበርኩ? ያው ማለት ነው እኩል ነን እንዴ? እሱን ሊፈልጉት እንዴት አልመጡ ቤተሰቦች? ጠይቁልኝ። ለማንኛውም ልጁን ሊፈልጉት እንዴት ያልመጡት የሚለውን ነገር በጠቅላላ ልጁን ነቃ ብሎ ከሆነ ጠይቁልኝ እባካችሁ። መረጃ ማሰባሰብ ይኖርብኛል። ከየት እንዴት አድርገሽ አገኘሽው ግን? ሰው ልጁን እንዴት ይዘሽው መጣሽ እዚህ? ምን ያህል ቀን ስታሰቃዩ ቆየሽ? ንገሪኝ እስኪ። ትንሽ ጊዜ ጨዋታ አስቸገረ እንጂ የትና እንዴት አድርገሽ ይዘሽ ታወቅሽው? እንዴትስ በምን አይነት ምክንያት እንደው ልታቂውስ ቻልሽ? ምንስ ነው ያደረግሽው? ልጁን ደንዝዟል። አሁን እንደዚህ እንደተቃጠለ ሰውነቱ በዚህ ልክ እንዲህ ተንገብግቦ እንኳን እየተናገረ አይደለም። ምን አድርገሽ አደንዘሽው ነው? የትስ ነው ያወቅሽው? በስራ ምክንያት ማለት አናግሬው ውጪ ምናምን የሚልካቸው እቃዎች አሉና ባልትና ስለምሰራ እሱን ኤክስፖርት እንዲያደርግልኝ አናግሬው ነበር። በሰው እንዲልክ ፖስታ ቤት ስለሚሰራ እዛ ሂጅ አናግሬው እንዲወስድልኝ ጠርቼው ይዤ መጣሁ። እንዲያግዘኝ በዛውም ትራንስፖርት ሂሳብ አስብልሃለሁ ስላልኩት ነው የመጣው። ሲመጣ ምን አደረግሽው? ሲመጣማ መድኃኒት ሰጥቼ አደነዘዝኩትና እዚሁ አስቀረሁት። የሚያስራ ማደንዘዣ መድኃኒት። ከዛስ አሰርኩት። ልብሱን አውላልቄ ቀጠቀጥኩት፣ አቃጠልኩት። በቃ ተገናኘሁት። አባቱ ሲጫወትብኝ የነበረውን ልጁን ሳይሆን እሱን ስለሚመስል በቀለኝ ጥሜን ተጣጣሁበት። ቤተሰቦቹ ይደርሱብኛል፣ ይሄ ሰው ሲጠፋ ሰው ይፈልገዋል፣ በዛው እኔን ማግኘታቸው አይቀርም ብለሽ እንኳን አታስቢም እንዴ? ምን ሚስቱን እንደሆነ ቴክስት ልከንላት እንደማይፈልጋት ፎቶ አንስቼ ልኬላታለሁ። የምን ፎቶ? ደረሳትን ብላ ነው እስካሁን ደርሳታል። የምን ፎቶ? የራሱን ፎቶ መጀመሪያ የተነሳቸውን አብረን መጀመሪያ ከመግባታችን በፊት ስንመጣ ለማስታወሻ ብዬ ፎቶ አንሳኝ ብዬ አንተንም ላንሳክ ብዬ ፎቶ አንስቼው ነበር። እሷ አናቃም እንጂ
እሱን አድርጌ አቀናብሬ ፎቶ ልኬለታለሁ። እንዳገባው ሌላ ፍቅረኛ እንደያዘ አድርገን ጽፌለታለሁ። እንደማይፈልጋት እኮ ነግረናታል። ስለዚህ አትፈልገው ምን ያደርግላታል? ጥላት የኮበለለ ሰው ትፈልጋለች እሷ። ይህን ሁሉ ነገር አቅደሽ ነው ያደረግሽው? ለምን? ማንም ሰው እንዲከተለኝ ስላልፈለኩ፣ እንቅፋት እንዲሆንብኝ አልፈለኩ። አንተም አጋጣሚ መተህ ነው እንደዚህ ያደረግ። ምን አይነት መሰሪ ሴት ነሽ? ይሄ መሰሪነት ነው እንዴ? እንዴት ግን ልጆችን አላሰብሽም? ግን ይሄን ሁሉ ነገር ስታስቢ ልጆችን አትጥላቸው። ልጆች ምንም የማያውቁ ልጆች ናቸው። የማያውቁት ልጆችሽ ከዚህ በኋላ ወደማያውቁት ማደጎ ሊሄዱ ነው ማለት ነው። ምክንያቱም አንቺ ብቻሽ የምታሳድጊ እናት ነበርሽ ለነሱ አይደል? ጀመርኩላችሁ ሱቅ አለ። እሱን እየሰራች ታስተዳድራቸዋለች፣ ታኖራቸዋለች። ደርሳለች። በጣም ጥሩ ታቅጃለሽ እባክሽ። እንዴት የምታሳዝኝ ሰው ነሽ ግን! እንዴት የምታሳፍሪ ሰው ነሽ! እኔም በቀል ብታውቀው ኑሮ እንደዚህ አትለኝም ነበር። የፈለገ አንቺ ላይ በደል ደርሶ ሊሆን ይችላል። አሁንም ተረጋግቼ የተቀመጥኩት እንደው በደልሽን ይሄ ደርሶብኛል ብለሽ ስላልሽኝ እንደው በሰሚ ነው እንጂ አሁን ነገሩ ራሱ ገና አጣራለሁ። ወደፊትም እያሸሽኝም ከሆነ አሁን የምታወሪኝን ጉዳይ ገና በደንብ አጣራለሁ። ወደ ጣቢያ ልክሻለሁ። በብዙ የምትናዘዣችሁ በጣም ብዙ ነገሮች አሉ። አሁን የዚህም ልጅ ሀሳብ ስለሆነብኝ እሱንም ከሱም ጋር ቆይታ ማድረግ ስለምፈልግ ነው። አንቺ ግን በጣም ታሳዝኛለሽ። ልጆችሽ ከትምህርት ቤት ሲመጡ ግን እንደማያገኙሽ ታውቂያለሽ። ዛሬ ቀጥታ ጣቢያ ይዤሽ እንደምሄድ ልጆቼን አግኝቼ ከዛ በኋላ እሄዳለሁ። ልጆቼ ምንም ነገር እንዲሰሙ አልፈልግም። ለእናታቸው ያላቸው ጥላቻ እንዲኖራቸው አልፈልግም። ጥሩ ነገር ስላለን ይቀራል እንዴ? ማንም ሰው እንዲነግራቸው አላደርግም። እታቸው መታ ትይዛቸዋለች። ጉዞ ወይ ወደ ውጭ እንዲሄድኩኝ እንዲነገራቸው ነው የምፈልገው። እነሱ ፊት ታስሬም ሆነ ምንም እንዲያዩኝ አልፈልግም። መክሰስ የሰራሁላቸው ነገር ስላለ እሱን አቀርብላቸውና ወይ በልተው እንሄዳለን ወይ ደግሞ እሱን እንድታቀርብላቸው ጽፌላቸው ደብዳቤ ይወጣላችሁ። ችግር የለም። እንደዚህ ሆኜ እንዲያዩኝ አልፈልግም። ልጆች እንዲጎዱብኝ አልፈልግም። እስከዛሬ የተጎዱት ይበቃል።